ባይዘዌ ዛሬ ሀይሚና ሶሲ አንድ በመሆናቸው ደስ ብሎኛል። የምር ማለት ዛሬ ሀይሚዬ ከሶሲ ጎን ነበረች። መልስም እየሰጠችው ከሶሲ እኩል ነው። ሁላቸውም ስህተት እንደሰሩ እየመለሰችለት ነበረ። ግን አይገርማችሁ ለበቀል ብለው የጀመሩትን ድራማ ተገላቢጦች ሲያደርገው ማለት ነው። እና የእውነት በጣም ሰልፊሽነት ፋራነት ነው ያየሁበት ዳኒ ማለት ነው። ለነገሩ ስራው ነው ስራቸው ነው እንደዚህ በሰው እየቀለዱ እያላገጡ አይደለ እንዴ የሚሰሩት ይታወቃሉ እኮ እነሱ። እና እሷም ራስ በጣም ያሳዘነችኝ ሀይሚ ዛሬ ማለት ነው። በጣም ኮንፊውዝድ አደረጋት። በጣም ግራ ያጋባት ማለት ነው። ሶሲ ትንገርሽ በቃ ምንም ነገር የለንም ከሶሲ ጋራ የሶሲ ይዟት ነው እንጂ ትወደኛለች ማለቱ ነው በሱ ቤት ማለት ነው። ሀይሚ መቼም አትወድም፣ መቼም ያንተ አትሆንም። ጭራሽ እንደዛ ስታወራ እንደዛ ስተውን እኔ እንጃ ምን አድርጎ እንዳያት አላቅም። ሶ ሀይሚ አታቃትም ማለት ነው። እንደዚህ አይነት ልጅ አይደለችም። እና እንደዚህ አይነት ከዚህ ተግባር ብትወጣ ጥሩ ነው። ነገሮቹ አሁን ያው ፊክስ ይሆናሉ ብዬ አስባለሁ። ከአሁን በኋላ ከቡርኬም ይታረቃሉ፣ ፋ ብለው ይመጣሉ። ታያላችሁ፣ ይታረቃሉ። የመታረቃቸውን እንትን ቅርብ ሆኗል ብዬ አስባለሁኝ። አሁን እኮ ስራቸውን ሁሉ እንትን ብለው ሼም ይዟቸዋል። ምክንያቱም የሰሩትን በጣም መንገድ ይሄደዋል ምናምን ምናምን እና አሁን በቃ ሀይሚና ብሩኬ ሌላ አስታራቂ ሰው አያስፈልጋቸውም፣ ማንንም አያስፈልጋቸውም። ራሳቸውን በራሳቸው መንገድ ይታረቃሉ። እነኚህ ሁለቱ ከወጡላቸው ማለት ነው። እኔ ዳኒ እኔ እንጃ ብቻ አላቅም። ያው እንደዚህ የያዛት እኮ እሱ ተሰብስክራይብን ነው የሚፈልገው፣ ቪው ነው የሚፈልገው። የራሷ ስም እየተጠነቀቀ ግን አይደለም። ያ ደግሞ ከአሁን በኋላ ከነሱ ህይወት መውጣት ነው። ከወጡ እነሱ ይታረቃሉ። ታርቀው በራሳቸው መንገድ ይመጣሉ ብዬ አስባለሁኝ። እሱም በቅርቡ ይመጣሉ። ሌላ ደግሞ የናታን ተንከሲስ የጓደኛ ተብዬው ማለት ነው ሀይሚና ዳኒ መቼም አይለያዩም ብሎ ቴምብሌት አድርገዋልና የራሷ አሮባት የሰው ታማስላለች አለው። አንተ መጀመሪያ ከፍቅረኛ ጋር ተስተካከል፣ ህይወትን ምራ ማለት ነው። ፍቅረኛ እኮ በጓደኛ ነው ቀየርካት። የምር ይቺ ቆንጅዬ የሆነች ልጅ ስራዋ፣ አነጋገሯ የሆነች ቆንጅዬ የሆነች ልጅ ነች። ማርያምን ቃል ማለት ነው። በማቀየራት በጓደኛው ቀየራት ማለት ነው። ሶ አንተ የራሷ አሮባት የሰው ታማስላለች። አንተ አይደለም ሀይሚና ዳኒ አንድ የምታደርጋቸው ማለት ነው። እና ዛሬ ትንሽ ዘፈት አድርጎኛል። ስምረት ትላንትና ትንሽ በጥፊ ብለው ነበረ። እሱ ነገር በጣም ከንክኖታልና ሴቶችም እንደ ወንድ ይማታል እና ሁለተኛ እንዳላይሽ እያላት ነበረ። እና ያው በንቀት ነበረ እያወራው የነበረው ማለት ነው። እና ሌላ ደግሞ ያው ቡታጀራዎች ናቸው። ቡታጀራዎች እኮ በስማም እኔ እንጃ። ብሩኬ አንድ ስህተት ሰርቶ ማለት ነው አቤት ሚዲያውን አመሰው። የምር የስንቱ ዩቲዩበር አስከፈተ፣ ስራ አስጀምረ ማለት ነው። የስንቱ ቲክቶከር ስራ ጀምረ ማለት ነው። እና አንድ ስህተት ቢሰራ ማለት ነው የምር ሚዲያውን በጣም ነው ያመሰው። አንዳንዴ ታዋቂ መሆን መጥፎም ነው ጥሩም ነው ማለት ነው። እና ዳውን ብሩኬ ዳውን እያሉት ነበረ። ምክንያቱም ወጥቶ ስላልተደባደበ ማለት ነው። እና ይሄ ፌር አይደለም፣ እና ይሄ ጥሩ አይደለም። እንደዛ ባታደርጉ ጥሩ ነው። ዞሮ ዞሮ እነሱ አንድ ናቸው፣ ይታረቃሉ። መታረቃቸውን አይቀርም ማለት የምትሰሩትን ጥሩ ሆኖ ሳለ እንደዚህ አይነት ደግሞ ያው ዞሮ የጓደኛ ማለት ወንድማችሁ ማለት ነው። የቡታጀራ ሆናችሁ የቡታጀራ ሰው ስትቃወሙ ማለት ነው። ኧረ ይሄ ብር እኮ የእውነት ያጦዛችኋል። የእውነት የማይሆን ገደል ውስጥ ነው የሚከታችሁ።
አለቀሰ። ፍቅርን ስፈልገው ቀናቶች አለፉ። ፈለግኩት ድካም ሆነ ትርፉ። አጋጣሚ ሆኖ ተደብቆ አየሁት። አላምን ስላልኩኝ ምክንያቱን ጠየቅኩት። ፍቅር አንተ ነህ ብዬ ብጠይቀው ምንም መልስ አይመልስም ባተናነቀው። ግራ ገባኝና በአግራሞት አየሁት። ቆይ ፍቅር ደስታ ነው ሲባል ሰምቻለሁ። ታዲያ ያንተ ለቅሶ ከየት የመጣ ነው? ፍቅርን መለሰልኝ አይኑን መሬት